ሰላም ጤና ይስጥልኝ እንደምን አላችሁ? ዜና እናሰማለን። በቅድሚያ አርዕስተ ዜና። ዛሬ በኢራን ላይ እየተፈጸመ ያለው ጥቃት ከሌላው ቀን በጣም የከበደ መሆኑን አሜሪካ አስታወቀች። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት 11ኛ ቀኑን በያዘበት በዛሬው ዕለት በአሜሪካ በኩል እየተፈጸመ ያለው ጥቃት ከሌሎች ቀናት በበለጠ ከባድ መሆኑን የአሜሪካው የመከላከያ ሚኒስትር ተናገሩ። የኢራን አዲሱ ጠቅላይ መሪ ፈተናዎች፣ ጦርነቱና ቅቡልነትና ስልጣኑ። ሌላው በትንታኔ የምናየው ነው። በአማራ ክልል መሃል ሳይንት ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች መገደላቸው መሰማቱም ሌላው ትኩሳት ነው። በመካከለኛው ምስራቅ የሚካሄደውን ጦርነት ተከትሎ የነዳጅ ዋጋ ከፍተኛ ጭማሪ ማሳየቱ ዓለምን ማሳሰቡም ሌላው የምናየው ነው። በተማሪዎች ፕራንክ የተደረገው መምህር በደረሰበት አደጋ ሕይወቱ ማለፉ በጣም አሳዛኝ ነው። ኢትዮጵያ ይበልጥ የምትጠቀመው ከማን ብትወዳጅ ነው ከቱርክ ወይስ ከእስራኤል የሚልም ቢቢሲ ጠይቋል። ወደ ዜናዎቹ እናልፋለን። ወደ ዝርዝሮቹ ማለት ነው። ይቅርታ። እሁድ ዕለት ምሽት የኢራን ብሔራዊ ቴሌቪዥን ጣቢያ መደበኛ ዝግጅቱን አቋርጦ እምብዛም ባልተለመደ ሁኔታ ስሜት በተሞላበት መልኩ የአዲሱን መሪ መመረጥ ይፋ አደረገ። የፕሮግራሙ አቅራቢ የቀድሞ መሪ አሊ ሐሚኒ ልጅ ሞጅታባ ሐሚኒ አባታቸውን ተክተው መመረጣቸውን ተናገረ። የኢራን ሊቃውንት ጉባኤ አዲሱን መሪ ለመምረጥ የፈጀበት ጊዜ በጣም አጭር የሚባል ነው። አሜሪካና እስራኤል የካቲት 21 2018 ዓ.ም ለመጀመሪያ ጊዜ በወሰዱት ወታደራዊ እርምጃ አሊ ሐሚኒ ከተገደሉ በኋላ በሳምንቱ ልጃቸውን የሀገሪቱ ከፍተኛ ሃይማኖታዊና ፖለቲካዊ ስልጣን ተረክበዋል። የአሊ ሐሚኒ ሞት እስላማዊ ሪፐብሊክ እንደ አውሮፓ አቆጣጠር በ1979 ስልጣን ከያዘበት ጊዜ አንስቶ ታይቶ የማይታወቅና አስደንጋጭም ነበረ። አዲሱን የኢራን መሪ ለመምረጥ ምክክሩ የተደረገው በዝግ ስብሰባ ነው። 88 አባላት ያሉት የሊቃውንት ጉባኤ አዲሱን መሪ በመምረጥ ህገ መንግስታዊ ኃላፊነት ያለበት ሲሆን ቦታው ክፍት በሚሆንበት ወቅት እስላማዊ ሪፐብሊኩን የመከታተል ኃላፊነት ተጥሎበታል። አይደለም ሀገሪቱ በጦርነትና ቀውስ መሃል ሆና ቀርቶ በሰላማዊ ወቅትም ይህ የሊቃውንት ጉባኤ ውሳኔዎችን የሚያሳልፈው እጅግ ሚስጥራዊነቱ በተጠበቀ ሁኔታ ነው። ስለ ሞጅታባ ሐሚኒ የሚታወቀው እጅግ በጣም ትንሽ ነው። የ56 ዓመቱ ሞጅታባ ተመልጠው ወይም ተሾመው የመንግስት ኃላፊነት ይዘው አያውቁም። በሺዎች ዘንድ እንደ ቅዱስ ከተማ በምትቆጠረው ቆሞ የሚገኝ ሃይማኖታዊ ትምህርት ቤት ስር መለኮት አጥንተዋል። ለተወሰኑ ዓመታት ሃይማኖታዊ ትምህርቶች አስተምረዋል። ይህ ግን አያቶላ ለመሆን እንደሚፈልጉት የሃይማኖት ሊቃውንት የተለመደ አይደለም። ምንም እንኳ አባታቸው ስልጣናቸው እንዲረከቡ እንደማይፈልጉ በስፋት ቢነገርም ሞጅታባ ሐሚኒ የሚሰጧቸውን ትምህርቶች በራሳቸው ተነሳሽነት ከባለፈው ዓመት ጀምሮ ማቆማቸውን ተገልጸዋል። አሊ ሐሚኒ ልጃቸው በሀገሪቱ ፖለቲካም ሆነ በህዝብ ጉዳዮች ላይ በግልጽ እንዲሳተፉ ለማድረግ ዳተኛ መሆናቸው በዘር የሚጎርስ ስልጣን ላይ ያላቸውን አመለካከት የፈጠረው መሆኑ ሲነገር ቆይተዋል። ነገር ግን ከመጋረጃ ጀርባ ሞጅታባ የሀገሪቱ አስተዳደር ሲያሽከረክሩ እንደነበር ይታመናል። እነዚህም የሀገሪቱ ደህንነት፣ ወታደራዊ ተቋማት፣ ንግድና ፖለቲካዊ የሚመለከቱ ናቸው። አንዳንድ ተንታኞች በዝምታ በኢራን ፖለቲካ ላይ ከፍተኛ ተጽዕኖ እያሳደሩ እንደነበር በማንሳት ይከራከራሉ። በኢራን እንደ አውሮፓውያን አቆጣጠር በ2005 በተካሄደው ፕሬዝዳንታዊ ምርጫና መሐሙድ አህመዲነጃድ ስልጣን ላይ በወጡበት ወቅት በሀገሪቱ ፖለቲካ ውስጥ ጣልቃ ገብተዋል በሚል ውንጀላ ቀርበባቸው ነበረ። በ2005 ምርጫ ወቅት ሞታጃባ ወግ አጥባቂ ሃይማኖተኛ ቡድኖችና ከደህንነት ኃይሎች ጋር ግንኙነት ያላቸው አካላት አህመዲነጃድን እንዲደግፉ ለማድረግ መንቀሳቀሳቸውን የኢራን የፖለቲካ ስርዓት ውስጥ ያሉ ብዙዎች ያምናሉ። እንደ አውሮፓውያን አቆጣጠር በ2009 አህመዲነጃድ ሁለተኛው ምርጫ ማሸነፋቸው ይፋ ሲደረግ ውጤቱ የተቃወሙት የተቃዋሚ መሪው ሚስተር ሁሴን ሞሳቪን ጨምሮ በርካታ ተቃዋሚዎች አደባባይ ወጡ። በወቅቱ የሀገሪቱ መንግስት በተቃዋሚ ሰልፈኞች ላይ ጠንካራ እርምጃ የወሰደ ሲሆን ሙሳቪ ከ16 ዓመታት በላይ በቁም እስር ላይ ቆይተዋል። የሀገሪቱ ከፍተኛ ስልጣን ለተቆጣጠሩት ሞጅታባ ሁኔታዎች የበለጠ ውስብስብ ናቸው። ኢራን ከዩናይትድ ስቴትስ እና እስራኤል ጋር ውጊያ ውስጥ ገብታለች። በቅርቡ አገዛዙን በመቃወም በመላ ሀገሪቱ የተካሄደው ህዝባዊ አመፅም ካስከተለው ተጽዕኖ ስርዓት አላገገመም። እስላማዊ ሪፐብሊክ ከአራት አስርተ ዓመታት በላይ ሲንቀሳቀስ የቆየውን ፖለቲከኞች ቡድን መካከል ከፍተኛ ፉክክር እንደሚኖር በማድረግና ለተቋማት አነስተኛ ስልጣን በመስጠት ነው። ነገር ግን ሁልጊዜ ወሳኝ የሆኑ ጉዳዮች ላይ የመጨረሻው ይሁንታ የሚሰጠው የበላይ መሪው ናቸው። አሊ ሐሚኒ ከሞቱ በኋላ ያለው ሳምንት ስርዓቱ በአንድ ሰው ላይ ምን ያህል ጥገኛ እንደሆነ አሳይቷል። የበላይ መሪው በሌለበት የውሳኔ አሰጣጡ ቆሟልና እርግጠኛ ለመሆን በፖለቲካ ስርዓት ውስጥ ሰፍኗል። የሃይማኖት ሊቃውንቶች ሞጅታባን ለመሾም በፍጥነት መንቀሳቀሳቸውን ግልጽ የሆነ መልእክት ለመላክ ይመስላል። በኢራን ምንም መሰረታዊ ነገር አልተለወጠም። ባለስልጣናቱ በግል እንደሚናገሩት ህይወት በተለመደ መንገድ ቀጥሏል። ሆኖም አዲስ መሪ መቀበል እንደማስታወቁ ቀላል አይደለም።
የአዲሱ መሪ መመረጥ ይፋ ከተደረገ ጀምሮ በስርዓቱ ውስጥ ጫና መፍጠር ጀምሯል። የፖለቲካና ወታደራዊ ተቋማት ለአዲሱ መሪ ያላቸውን አጋርነት በይፋ ገልጸዋል። አብዮታዊ ዘብ በበኩሉ ከፍተኛ ባለስልጣኖች ያላቸውን ታዛዥነት ከማወጅ ባለፈ ሞጅታባን አዲሱ የድብቁ ኢማም ምክትል በማለት በሻይ ፖለቲካ ንግግር ዘንድ ጥቅም ላይ የሚውል ትልቅ አገላለጽን ተጠቅመዋል። ሞጅታባ ስልጣን መያዛቸውን ተከትሎ የጸጥታ አካላት ተቃውሟቸውን ለማሰማት ሊሞክሩ ጠንከር ያለ ማስጠንቀቂያም ሰጥተዋል። እነዚህ እርምጃዎች በግዛት የስልጣን ቁንጮ ላይ ያለውን አንድነት ለማሳየት የታቀዱ ናቸው፣ ነገር ግን ለሌላ ዓላማም ያገለግላሉ። የሀገሪቱ በተለያየ መዋቅር ውስጥ ያሉ የደህንነትና ወታደራዊ ተቋማት ለበላይ መሪ ያላቸውን ታማኝነት ካልገለጹ ለተፎካካሪ ፖለቲካ ቡድኖች ወይም የስርዓቱ ተቺዎች ለውጡ ላይ ያላቸውን ተቃውሞ እንዲጠናከሩ እድል ሊፈጥር ይችላል። አመራሩ ይህን ለመከላከል የቆረጠ ይመስላል። ሙሉን ክብሯን ከቢቢሲ ላይ ታገኙታላችሁ። በአማራ ክልል መሃል ሳይንት ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች መገደላቸው ተሰማ። በአማራ ክልል ደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው ርስተ አድባራት መታአካ ንግሥት አትሮንስ ማርያም ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች እንደተገደሉና ከ20 በላይ ሰዎች እየተጎዱ የገዳሙ አስተዳዳሪ እና የዓይን እማኞች ለቢቢሲ ገለጹ። በአማራ ክልል ደቡብ ዞን በመሃል ሳይንት ወረዳ በሚገኘው ርዕሰ አድባራት ወታካ ንግሥት አትሮንስ ማርያም ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች እንደተገደሉና ከ20 በላይ ሰዎች እየተጎዱ የገዳሙ አስተዳዳሪና የዓይን እማኞች ለቢቢሲ ገልጸዋል። ቅዳሜ የካቲት 28 ቀን 2018 ዓ.ም ከረፋዱ 3 ሰዓት ተኩል አካባቢ በሞርታር ጥቃት እንደተፈጸመ የርዕሰ አድባራቱ ወታካ ንግሥት አትሮንስ ማርያም አስተዳዳሪ መክብብ አባ ገብረ እግዚአብሔር ኃይለ ማርያም ተናግረዋል። ከዕለቱ ቅዳሴ በኋላ በደረሰው ጥቃት የገዳሙ አበው መነኮሳት፣ ዲያቆናትና የድጓ ተማሪ መገደላቸውን የገዳሙ አስተዳዳሪ ተናግረዋል። በተፈጸመው ጥቃት አባታቸው እንደተገደለባቸው ለቢቢሲ የተናገሩት መርጌታ ስሙር ከነቤተ ክርስቲያኑ ጩኸት ሲሰማ እየሮጥኩ ብሄድ እንደዛ ሆኖ አገኘው። ብዙ አስከሬን ተመለከቱ። አስከሬኖችን አንስቼ ለቤተሰቦች ሰጠው ብለዋል። የገዳሙ አስተዳዳሪ በበኩላቸው የገዳሙ መሪ ጌታ የድጓ አዳራሽና በዕለቱ ለሙት ዓመት መታሰቢያው መባ ይዘው ወደ ገዳሙ የሄዱ አዛውንት ሴት እግራቸውና እጃቸው እንደተቆረጠ የተናገሩ ሲሆን የደብሩ ጥበቃ ደግሞ ዓይናቸውና እግራቸውን እንዳጡ አስረድተዋል። በተጨማሪም የመሳሪያ ፍርጣሪ የመታቸው 21 ሰዎች መቁሰላቸውን አስተዳዳሪው ገልጸዋል። በወረዳው በሚገኙ እንዲሁም ደሴ ከተማ ባሉ ሆስፒታሎች ሕክምና ላይ እንደሚገኙ አክለዋል። ከቅዳሴ በኋላ የቤተክርስቲያን አገልጋዮች ለመባ በተሰበሰቡበት ወቅት ጥቃቱ እንደተፈጸመና የአካል ጉዳት የደረሰባቸው ካህናት፣ መነኮሳት፣ የአብነት ተማሪዎችና ዲያቆናት እንደሆኑ ተናግረዋል። አሁን ደብሩ ላይ ያለው እኔ ብቻ ነኝ፣ ከመቶ ያላነሱ አገልጋዮች ነበሩ ያሉት አባ ገብረ እግዚአብሔር የተቀሩት አገልጋዮች እንደሸሹና ሌሎች አገልጋዮች ደግሞ በሕክምና ላይ እንደሚገኙ አስረድተዋል። የገዳሙ አስተዳዳሪ የቤተ ክርስቲያኑ አዳራሽ፣ የቤተ ክርስቲያን ቆርቆሮና የምዕመን ቤት ላይም ጉዳት መድረሱን ተናግረዋል። በቢቢሲ ያነጋገራቸው የአካባቢ ነዋሪዎችና የዓይን እማኝ በጥቃቱ ከተገደሉና አንደኛው የባለቤታቸው አባት መሆናቸውን ገልጸዋል። ከቅዳሴ በኋላ ከጓዳ ሜዳ ወደ አትሮንስ በተተኮሰ ሞርታር 6 ሰዎች ሕይወት አልፈዋል። 28 ሰዎች ላይ ከባድ ጉዳት ደርሷል። ለሟቾቹ ነፍስ ይማር። እጅግ ልብ ሰባሪ ዜና ነው። ክብሯን በሙታጃቢ ሃሚ ወደ ስልጣን መምጣት የተከፋፈሉት ኢራናውያን ከፍተኛ የሆነ ውዝግብ ፈጥሯል። በተማሪዎች ፕራንክ የተደረገው መምህር በደረሰበት አደጋ ሕይወቱ አለፈ። አሜሪካ ውስጥ አንድ የሁለተኛ ደረጃ ትምህርት ቤት መምህር ተማሪዎቹ ከፈጸሙት የቀለለ ድርጊት ፕራንክ ጋር ተያይዞ በመኪና ተገጭቶ ሞተ። የጆርጂያ ግዛት ባለስልጣን እንዳሉት ቶይሌት ፔፐር ፍራንክ የሚሉት አሜሪካ ውስጥ የተለመደ ጨዋታን ለመጫወት ተማሪዎች በመምህሩ ቤት አቅራቢያ በሚገኙ ዛፎች ላይ ሶፍት አድርገው በፈጠሩ ቀልድ ወቅት ነበር መምህሩ ለሞት አደጋ የተዳረገው። ጄንሲን ሁክስ የተባለው የ40 ዓመት መምህር ተማሪዎቹ በቤቱ ዙሪያ በሽንት ቤት ወረቀት ዛፎች ላይ አሸብርቀው በነበረበት ጊዜ ከቤቱ ወጥቶ ሁኔታውን እየተመለከተ ሳለ በአካባቢው በዘነበ ዝናብ ምክንያት አንሸራቶት በወደቀበት በመኪና ተገጭቶ ነው ለህልፈት የበቃው። አደጋው ያደረሱትም በመምህራቸው ቤት ዙሪያ ፕራንኩን ያዘጋጁ ተማሪዎች መምህራቸው እንዳያቸው በያዟቸው መኪናዎች ከአካባቢው ለመራቅ በፍጥነት እያሽከረከሩ ሳለ ነው የወደቀው መምህር በመግጨት ጉዳት እንዳደረሰበት ፖሊስ አስታውቋል። ተማሪዎቹ በመኪና የሰው ህይወት በማጥፋት ክስ ቢመሰረትባቸውም የሟቾቹ መምህር ቤተሰቦች ግን ክሱ እንዲነሳ እንደሚፈልጉ ገልጸዋል።
መምህሩን በዚህ መልኩ ገጭቶ ሕይወቱን ያጠፋው ተማሪ በተሽከርካሪ አደጋ በማድረስ ወንጀል ክስ የቀረበበት ቢሆንም የሟች መምህር ቤተሰቦች ግን ክሱ እንዲቋረጥ ጠይቀዋል። በተመሳሳይ ትምህርት ቤት አስተማሪ የሆነችው የሟቹ መምህር ባለቤት ላውራ ሁይጌስ ባለቤቷ በተማሪዎች ዘንድ በእጅጉ ተወዳጅ እንደነበር ገልጻለች። የፕራንክ ጨዋታው እንደሚደረግ ያውቅ እንደነበርና ከልጆቹ ጋርም አባሮች ለመጫወት በጉጉት ሲጠብቅ እንደነበር ላውራ ተናግራለች። ይህ ደግሞ አሳዛኝ ነው።